ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዕለተ ሰንበት የሃሚንግ ስፖርት አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በተለይ ዛሬ በእንግሊዝ ፕሪሚየር ሊግ በ33ኛው ሳምንት በማንቸስተር ሲቲ እና በአርሰናል መካከል በኢታድ የሚደረገው ጨዋታ ይጠበቃል። እንደዚሁም ደግሞ በመርሲሳይድ ደርቢ ከዚህ ጨዋታ ቀደም ብሎ 10 ሰዓት ላይ ከቀኑ በሂል ዲክሰን በኤቨርተን አዲሱ ሜዳ የመርሲሳይድ ደርቢ ይደረጋል። ለመጨረሻ ጊዜ ሊቨርፑል ከሜዳው ውጭ ኤቨርተን የገጠመው በቀድሞ ሜዳው ጉዲሰን ፓርክ ነበር። ያንን እናስታውሳለን። ከርትስ ጆንስ በቀይ ካርድ የወጣበት ውዝግብ የነበረበትን ጨዋታ አምና እናስታውሳለን እና ዘንድሮ ዓመት እንግዲህ ሁለቱ ቡድኖች ኤቨርተንም ለመጀመሪያው ጊዜ በአዲሱ ሜዳ ሊቨርፑልን ያስተናግዳል። የማንቸስተር ሲቲ እና የአርሰናልን ጨዋታ ስንመለከት 12 ሰዓት ተኩል ላይ ነው በኢታድ የሚደረገው። ሊጠናቀቅ 5 ጨዋታዎች እየቀሩት የሚደረገው መርሃ ግብር የዋንጫውን ጉዞ የመወሰን አቅም ያለው በመሆኑ የዓለም እግር ኳስ አፍቃሪን ትኩረት ስቧል። ለመሆኑ ማን ያሸንፋል? ሀሳባችሁን፣ ግምታችሁን ታጋሩናላችሁ። ወደ በኋላም እመለስበታለሁ። ከዛ በፊት ግን በትናንትናው ዕለት የተደረጉ በእንግሊዝ ፕሪሚየር ሊግ 33ኛው ሳምንት የተደረጉ ጨዋታዎችን እንመለከታለን። ሲጠበቅ የነበረው የቼልሲ እና የማንቸስተር ዩናይትድ ጨዋታ በማንቸስተር ዩናይትድ 1-0 አሸናፊነት ተጠናቋል። ማቲያስ ኩኛ ነበር ከብሩኖ ፈርናንዴዝ የተሻገረውን ኳስ ተጠቅሞ ጎል በማስቆጠር ማንቸስተር ዩናይትድ 1-0 እንዲያሸንፍ ያደረገው። እንግዲህ ብሩኖ ፈርናንዴዝ 18 ኳሶችን አመቻችቶ በዚህ የውድድር ዓመት አቀብሏል። የዩናይትድ ነጥቡን 56 በማድረስ በአውሮፓ ቻምፒየንስ ሊግ የመሳተፍ እድሉን ሲያሰፋ ቼልሲ ከዩናይትድ በ10 ነጥብ ዝቅ ብሎ 6ኛ ደረጃ ላይ ተቀምጧል ማለት ነው። በተለይም ደግሞ ዛሬ ሊቨርፑል የሚያሸንፍ ከሆነ ደግሞ ሊቨርፑልም ራሱ በተወሰኑ ነጥቦች እየራቀው ይሄዳል ቼልሲን ትናንት በመሸነፉ ምክንያት። ሌሎቹን ጨዋታዎች ደግሞ ስንመለከት በወራጅ ቀጠና አጣብቂኝ ውስጥ ያለው ቶትናም አሁንም ለ15 ተከታታይ ጊዜያት ሳያሸንፍ ወጥቷል። ትናንት 1-0 መራ፣ 1 እኩል ሆነ፣ 2-1 መራ፣ 2 እኩል ሆነ። ያገኘውን ውጤትም ማስጠበቅ አልቻለም እና ከብራይተን ኤንድ ሆቭ አልቢዮን ጋር 2-2 በሆነ ውጤት ነው ጨዋታውን የፈጸመው። ፔድሮ ፖሮ እና ዣቢ ሲሞን ለቶትናም ግቦቹን ሲያስቆጥሩ ካሮ ሚቶማ እና ሩተር ለብራይተን ጎሎቹን አስቆጥረዋል ማለት ነው። በሊጉ ለመቆየት ታምር የሚያስፈልገው ቶትናም በ31 ነጥብ 18ኛ ደረጃ ላይ ሲቀመጥ ብራይተን በ47 ነጥብ 9ኛ ደረጃ ላይ ይገኛል። ትናንትና አሸንፎ ቢሆን ኖሮ ወደ 16ኛ ደረጃ ከፍ በማለት ቢያንስ ከወራጅ ቀጠናው ባይርቅም ከወራጅ ቀጠናው ደረጃ ሰንጠረዥ ግን ይወጣ ነበር። ቶትናም በቀጣይ በጣም ጠንካራ ግጥሚያዎች በተከታታይ ይጠብቁታል። ወልቭስን ያገኛል። ከወልቭስ በኋላ ደግሞ ጠንካራ ነው የቶትናም ተጋጣሚዎች። እነ አስቶን ቪላን ያገኛል፣ እነ ሊድስን ያገኛል እና ሊድስ ዩናይትድ እንደምናውቀው ማንቸስተር ዩናይትድን አሸንፏል። ትናንትናም በነበረው ጨዋታ እንደዚሁ ወልቭስን አሸንፏል 3-0 እና በጣም ከባድ ተጋጣሚዎች ከፊቱ ይጠብቁታል። በእያንዳንዱ ጨዋታ ነጥብ ይዞ መውጣቱ ለቶትናም አስፈላጊ ነበር። የስፔን ኮፓ ዴላሬ የፍጻሜ ጨዋታ በአትሌቲኮ ማድሪድ እና በሪያል ሶሴዳድ መካከል ተደርጎ ነበር። መደበኛው 90 ደቂቃ 2-2 በሆነ ውጤት ነበር የተጠናቀቀው። ጎል በማስቆጠሩ ረገድ ቀዳሚ የነበረው ሪያል ሶሴዳድ ነበር። በባሬን ቴዛ ጨዋታው በተጀመረ በአንደኛው ደቂቃ ጎል አስቆጠረ። አዳሞላ ሉክማን አትሌቲኮ ማድሪድን በ18ኛው ደቂቃ አቻ አደረገ። ለረፍት ሊወጡ ሲሉ ደግሞ በፍጹም ቅጣት ምት ሪያል ሶሴዳድ በኦያር ዛባል አማካኝነት ጎል አስቆጥሮ አትሌቲኮ ማድሪድን 2-1 እየመሩ ለረፍት ወጡ። ከረፍት መልስ እንግዲህ ሁሊያን አልቫሬዝ በ83ኛው ደቂቃ ላይ ለአትሌቲኮ ማድሪድ ጎል በማስቆጠር ወደ ጭማሪ ሰዓት ሄደው ከዛ በፍጹም ቅጣት ምት ነው የተሸናነፉት። በዚህም ሪያል ሶሴዳድ 4-3 በማሸነፍ የኮፓ ዴላሬ ዋንጫ አሸናፊ ሆኗል ማለት ነው። ለአትሌቲኮ ማድሪድ ደጋፊዎች እጅግ በጣም ልብ ሰባሪ ነበር ማለት ይቻላል። ይህንን ዋንጫ አንድ ቢያሳኩ ለነሱ በቀጣይ ደግሞ በቻምፒየንስ ሊግም ለሚያደርጉት ውድድር በጣም ከፍተኛ ተነሳሽነትን ይፈጥርላቸው ነበር። ከሀገራዊ ውድድርም እንግዲህ አንዱ ይሄ ነበር የቀራቸው። ላሊጋው እንደሚታወቀው በባርሴሎና አሸናፊነት የሚጠናቀቅ ይመስላል። አለፍ ሲልም ባርሴሎናን የሚከተለው ሪያል ማድሪድ እንደመሆኑ መጠንና በላሊጋውም ከመሪዎቹ ያላቸው የነጥብ ርቀት ከፍ ያለ በመሆኑ ከላሊጋው ፉክክር ውጭ ሆኗል። ነገር ግን በሌላ ደግሞ ሀገራዊ ውድድር ደግሞ በኮፓ ዴላሬ ይህን ዋንጫ ቢያነሱ ለአትሌቲኮ ማድሪድ ለዲያጎ ሲሞኒ ቲም ትልቅ አስተዋጽኦ ይኖረው ነበር። በደጋፊዎቹም ላይ ከፍተኛ የሀዘን ስሜት ነበር የሚነበበው። የኮፓ ዴላሬ ዋንጫን ባለፉት ጊዜያት በ2021/22 ሪያል ቤቲስ ሲያነሳ በ2022/23 ሪያል ማድሪድ አንስቶ ነበር። ከዛ አትሌቲክ ክለብ በ2023/24 ኮፓ ዴላሬን አሸነፈ። በ2024/25 ደግሞ አምና ባርሴሎና ማንሳቱን እናስታውሳለን። ዘንድሮ ደግሞ ሪያል ሶሴዳድ አንስቷል ማለት ነው እና በየዓመቱ አዳዲስ ሻምፒዮኖች ነው የመጡት ማለት ነው። ሪያል ቤቲስ፣ ሪያል ማድሪድ፣ አትሌቲክ ክለብ፣ ባርሴሎና እና ዘንድሮ ደግሞ ሪያል ሶሴዳድ ይህን ዋንጫ አንስቷል ማለት ነው። በሴቶች የዓለም ዋንጫ ማጣሪያ እና በሴቶች የአውሮፓ ዋንጫ ማጣሪያ የተደረጉ ጨዋታዎች ነበሩ። በዓለም ዋንጫ ማጣሪያ ስፔን ዩክሬንን 5-0 አሸንፋለች። ባለፈው የማጣሪያ ጨዋታ
በእንግሊዝ 1-0 ተሸንፋ እንደነበር እናስታውሳለን። ስፔን አሁን የኛውን ጨዋታ ዩክሬንን 5-0 አሸንፋለች። ቪኪ ሎፔዝ አንድ ጎል በማስቆጠር እንደዚሁ በተጨማሪም አንድ አሲስት አድርጋለች። በሁለተኛውና በ47ኛው ደቂቃ ኢማዲ፣ በ61ኛው ደቂቃ ሜንዴዝ፣ በ71ኛው ደቂቃ ናቫሮ እና እንደዚሁ በ77ኛው ደቂቃ ቪኪ ሎፔዝ አስቆጥረው ነበረ። ይህንን ውጤት ስፔን ይዛ ወጣችው። ፖርቹጋል ደግሞ በአውሮፓ የዋንጫ ማጣሪያ ስሎቬኪያን 2-1 አሸንፋለች። ካሮሊና ሳንቲያጎ በ37ኛው ደቂቃ እንደዚሁም ደግሞ የባርሴሎና ተጫዋች ኪካ ናዛሬትስ በ42ኛው ደቂቃ ባስቆጠሩት ጎሎች ነው ስሎቬኪያን 2-1 ያሸነፈችው ፖርቹጋል። የስሎቬኪያን ብቸኛ ጎል በ8ኛው ደቂቃ ክላውዲያ ፋቦቫ ነበረች አስቆጥራ የነበረው። አድማጮቻችን እንግዲህ በ33ኛው ሳምንት የእንግሊዝ ፕሪሚየር ሊግ የሚጠበቀውን የማንቸስተር ሲቲ እና የአርሰናል ጨዋታ እንደዚሁም ደግሞ በመርሲሳይድ ደርቢ የሚጠበቀውን የኤቨርተን እና የሊቨርፑል ጨዋታ በድረ ጨዋታ በሰፊው የምንመለስበት ነው የሚሆነው። ከሃሚንግ ስፖርት ዝግጅት ጋር ሁልጊዜም አብራችሁን ቆዩ። ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። ከዛሬ ጨዋታዎች ጋር መልካም ቀን ተመኘሁላችሁ። ሰላም ቆዩ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።